እግዚአብሔርን ለምንድን ነው ማርያምን አንዳንዴ ማለት ነው ቁጭ ቤት አስበው ለምንድን ነው የሚጠቋቁሙት? ይህን ያክል ሰው እንዴት ምን ተሳሙታላችሁ? ረንም ከኔ አይወጣ ጋይስም ደግሞ ተውኒ ነገር ነው የሚገንብኝ። እኔ በጣም አዝኝ ነው ማርያም። ለማላውራ ብዬ ነው ማለት እንደው ለማላውራው ብዬ ነው። 20 አመት ማለት ቀላል አይደለም። በአሜሪካን ሀገር ውስጥ እስር 20 አመት ጋይስ፣ 20 አመት አስቡትኝ። የሰው ሀገር ሰው ስንት እናትና አባቶቻቸው ማርያም በጣም ነው በቃ የሚያን ሰው እኔ በጣም ወዶ ማከብረው ሰው ነው። ተዉ ጋይስ ተዉ፣ ግን ተዉ፣ እንደዚህ አትደራረጉ። ማርያም እንደዚህ አትደራረጉ። ላይክ ካርማ መጥፎ ነው። አስቡትኝ ከ20 አመት በኋላ ደግሞ እዚህ አትኖሩ። ዲፖርት በቃ እግዚአብሔርን በጣም ነው ያዘንኩት። በቃ በጣም እኔ ምንም ይኸውልሽ የኔ እናት ስሚ አክሱማይት የኔ ቆንጆ ልንገረሽ፣ እኔ ይቅርታ ጠየቅኩሽ አልጠየቅኩሽ ሁሌም ደጋግሜ ነው የምናገረው። ምንም የሚጠቅምሽ ነገር የለም በነገራችን ላይ ማለት ነው። እኔ ታላቁ ሰማይና ምድርን የፈጠረ እግዚአብሔር ይቅር በለኝ ይበለኝ እንጂ ለማደርገው ለስህተቴ ለኃጢአቴ ብዬ ላመንኩት ለሱ ልንገረው እንጂ ለሰው ልጅ ይቅርታ አልሻላልሽ ከመሰደብ ብሎ አዳቴም ይቅርታ ብትይም የሰው ልጅ ጥላቻ ከውስጡ አይወጣም። ኦኬ እኔ ይቅርታ ስላልኩኝ ምንም የሚመለስ ነገር የለውም። ለስህተቴ ብዬ ላመንኩበት እግዚአብሔር ፊት ተንበርክኬ ጸልዬ ይቅር ይበለኝ። እግዚአብሔር ይቅርታ ልብ ይስጠኝ እንጂ የሰው ልጅ ምን ይጠቅማል? እኔ አሁን ተነስቼ ድሮ ላልኩት ይቅርታ ብሽ ዋናው እኔ እንደውም አትሊስት ተለውጬበታለሁ። በዛው አልገፋውበት በሱ ራሱ ማለት ነው። ሞር ማመስገን ሲገባሽ ያን ሰው ወደኋላ እንዲመለስ ማድረግ የለብሽም። ቴንኪ መስቀሌ። ወደኋላ እንዲመለስ ማድረግ የለብሽም። አንድ ሰው ከሆነ ነገር ላይ ከወጣ እና ደግሞ ለምንድን ነው ግን የምትጨካከሉ? ለምንድን የሆነ ሰው እንዲሆነ ስትሉ የምትስቁት የምትደሰቱት? እኔ ግን ለምንድን ነው እንደዛ ማላረገው? ፖምዬ ማማት ነው አልስምም ውዶቼ። ቆይ ጥያቄ አለኝ እኔ አሁን እግዚአብሔር ምስክሬ ነው። የሆነ ሰዎች አሁን እንደዚህ ሆኑ ሲባል ውስጤ በቃ እንዲህ ደስታ 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 ምናምን እንደዚህ አይሰማኝም። ማርያምን እግዚአብሔር በቃ በዛ ልክ እኔስ ደግሞ ብወቀስበት እላለሁኝ አላረ እኔስ ደግሞ አሁን ደግሞ በሰው ስቅ ያወዳደቅ ይላለሁ። ይሄ ጎብዝ አንበሳ ተው ግን ቲክቶከሮች። እኔ አሁን እንትና ያስቀኛል። እኔ እኮ ምንም የሚያመጣብኝ ነገር እኮ የለም። ያው ሆዱ ቦርጫሙ ማነው ላይፍ ቢያይ እንዲያለ ጎ ሄድ መሞከር ነው። ግን ህማማት ነው አልስምም። ግን አያሳዝኑም? ላይክ አያሳዝንም? የሰው ልጅ ምንም የሚለው የሚዩት አድርጉትኝ። በቲክቶክ ጥላቻ እዚህ ርቀት ድረስ ትሄዱ በፊት አይን ተሳሙታላችሁ እኮ እኔ አዝኜ እኮ ነው ጋይስ፣ አዝኜ ላይክ 20 አመት ማለት ለምሳሌ አንድ ሰው 2 አመት ቢፈረድበት ኢትስ ኦኬ ተምሮ ይወጣል ትላላችሁ። 20 አመት በሰው ሀገር አስቡትኝ ማለት እናንተ ጭንቅላታችሁ አስቡት። 20 አመት በዚህ ሀገር ከባድ ነው። ሳራ ቴንኪን እናት የስ ቲክቶከር ታውቁታላችሁ፣ ግን ስም መጥቀስ አልፈልግም። ህማማት ነው ማሪ አልስምም። የኔ ፍቅራም ሶሪ በዚህ በዘር የፈረደበት ዘር በዚህ በዘር ተገን ተደርጎ ነው የተኬዱ። ወሬው ራሳችሁ ስለምንሰሙት እኔ ከኔ አንደበት አይወጣሽ ፍቅሮች። እኔ ታውቃላችሁ የሆነ ነገር ሳወራ ነገር ይገንብኛል። ዝም ብላችሁ ስጡ። እስኪ ጌም ተጫዎች የምትለው ምን አለ ልሰጡኝ፣ ያዘባችሁትን ስጡኝ። እናንተ ጋር እያወራሁ ስጡኝ። እኔ ነገር ይገንብኛል፣ ግን እኔ በጣም ልቤ ተሰብሮ ነው
በቃ ማለት በጣም አዝኜ ነው ማርያምን። በቃ ከሰማው ቀን ጀምሮ በቃ ሳብሰለስል ነበረ እና ወሬው ራሳችሁ ምክንያቱም ምናምን ትሰሙታላችሁ። የዛ ጊዜ አብሬ ከሰው እኩል አወራለሁ። ኤኒዌይስ ሌላ ወሬ እናውራ። እንደዛ ይቻላል ማለት አንድ ፍርድ ከተሰጠ በኋላ የሚያስፈልገው ነገር ካለ እንደዚህ በግሩፕ ምናምን ካለ የምታደርጉልን ነገር ካለ ዛሬ ሮሚ ስታወራ ሰምቻለሁ። ሼር አድርጉልኝ እሺ፣ እሳተፋለሁ። ቴንኪ ኧረ ግን አትጫኔ እንጂ አይደው እኔ ሰው ለምን እንደዚህ እንደሚጨካከል እኔ ገብሬና ደግሞ ወይ እግሬ ልሰቀል ነበር። ለካ ደግሞ እንትን ነው። እስኪ እንዴት እናንተ እግሬን አይታችሁ ታውቁታላችሁ? ራቢቴ እንዴት እንዳደረገችኝ ታቱ ልሰራበት እንደ እዩት። አልጠፋለኝ እኮ በሆነ እግሬ ይታያችኋል። ቆይ ላሳያችሁማ። ቆይማ ላሳያችሁትኝ። አሳይቻችሁ ቃል እዩት። ራቢቶቼ ጢንቸሎቼ እግሬ እንደሰነጠቁትኝ አያችሁ። አቅፋችኋለሁ። ለካ ራቢት ሲነሳ ቂጣቸውን ነው እንደዚህ ትልልቆቹ ራቢቶች ቂጣቸውን እንደዚህ ትይዙና ማለት ነው እግራቸው እንዲያጥፋችሁ ነው እንዲህ ወደዚህ የምታቅፏቸው ማለት ነው። እንደ ውሻ እንደዚህ አታነሷቸው። ከዛ ከጀርባቸው ናቸው እንዲህ ከጀርባ እንዲህ ሳነሳ አንስቼ ሳረጋቸው ፍንጥቅ ብለው ጥፍራቸው ይነካከላል። ቡጭቅ ሁለት ቦታ ነው ያደረጉኝ በዛኛውን እግሬ ላይ እዩት። አያችሁት? እና ጋይስ በምን ላጥፋው? እሺ ንገሩኝ። በምን ድንች በቤት በአንድ አማዞን የእንትን የሚለጠፍ ነበር እሱ ያጠፋል እስከ ይሄ ጠባሳ ብለውኝ አደረግኩኝ። አልጠፋም። ድንች ጥሬ ድንች ላይ ቀባውት አይጠፋም። እሺ ምንድነው ጋይስ የሚያጠፋ? ይሁት ግሬን አበላሸው። ታቱ ከምሰራ ማጥፊያ ያላችሁ ወይ ንገሩኝ። ባይ ኦይ ማርያምን ጋይስ አያስቅም። ገብርኤልን አያስቅም። ሁለት ቦታ እኮ ነው ይሁት እንደዚህ። ይሄ ብቻ አይደለም አንድ ያኛውን እግሬ ላይ አለብኝ። ያኛው እግሬ ላይ ቲንክ ትልቅ ሳይሆን አይቀርም። ይሁት ይታያችኋል። እዚህ ጋር ይሁት ይታያችኋል። እንደዚህ ነው። ሁለቱንም እግሬ ነው እንዲፍንጥቅ ስትል ቡጭርፍ አድርጋኝ ሄደችው። እጄ ላይም አንድ እጄ የትኛው ጋር እንደሆነ አላውቅም አለብኝ። ጣቴ ላይ ነው ምናምን አለብኝ የቆረጡኝ ማለት ነው። ማርያምን የጠባሳ ማጥፊያ የለማ። በራሱ አይደለም የቆየ እኮ ነው። በፊልተር ላንቺ ነው የሚጠፋ። በአካል ቁንጣ እንዴት ልልበስ? አንቺ እራት አሰድብኝ። አንቺ ፊልተር በየመንገዱ ይዞ የሚሄድ መሰለሽ እንዴ? ፊልተሩ ምን ላደርገው ነው? በየመንገዱ ይዞ ሄዳለሁ እንዴ? አጭር ቁንጣ መልበስ አቃተኝ። ጆሮ አይሰማም እንዴ? በአካል ይዞ የሚሄደው መሰለሽ እንዴ? ወደ ሰይጣኔ ሊመልሱኝ ነው እኮ። እኔ ለቲክቴንኬን እናት ለቲክቶክማ በፊልተርን ባደርገውም ባላደርገውም ስቲል ይታያል እግሬ። በአካል አጭር ቁንጣ እንዴት ልልበስ? ሰመር መጣ እንዴ? ካለ ነገር አያውቁም እንዴ እነዚህ ሰዎች? ይኸው ዛሬ ቁንጣ ለብሼ እንዴት ልውጣ? አሁን ቱታ መልበስ አለብኝ መሰለኝ ሳስበው። ቪዲዮ ስቀርጽ ከጉልበቴ በላይ ከዚህ በላይ እናንተ ጠባሳው እንዳታዩት ብዬ እስኪ በውስጥ ላኩልኝ፣ በእግዚአብሔር በውስጥ ላኩልኝ። ራሴ ገዘዋለሁ እናንተ እንዳታዩ ብዬ ከግማሽ በላይ ነው የምቀረጸው። ፋውንዴሽን ወይኔ እናቴ አምላክ እስራኤል ወይኔ እናቴ እዚህ ቤት ሰዎች ፋውንዴሽን እግሬ አንድ ቦታ ነጭ እንዴት ነው ፋውንዴሽኑ የምቀባው? ኧረ ተው ግን በእግዚአብሔር እኔ ግን መቀለጃ አታርጉኝ። ተው ግን በክርስቶስ እንዴ ፋውንዴሽን ጭራሽ እግሬን ተቀብቼ ሄድ። አንገቴን የማልቀባ ሴትዮ እግሬን ሜካፕ ስቀባ እኮ አንገቴን እኮ ሜካፕ አልቀባም ጋይስ እንዲመሳሰል። ለዛ እኮ ፊቴ የማይመሳሰለው አንገቴ ጥቁር ፊቴ የሚነጣው እኮ አንገቴን ያልተቀባው ሴትዮ እንዴት አድርጌ? ኦኬ እሺ በብዛት አንድ አይነት ነው የጻፋችሁት። ቆይ እሱን አማዞን ላይ ማየት እችላለሁ። እኔማ ታቱ ልሰራ ቀጠሮ ይዤ እሑድ ዕለት ነበር ቀጠሮ ማለት ነው ታቱ ልሰራ። ከዛ
እንትን አሉኝ ሚስተር ነው ምናምን ዝግ ነው ብለው በቃ ዘጉትኝ። ይህንን ታቱ ልሰራ ማለት ነው። አብርሃም ቤብ እንዴት ነህ? በቃ ካም ተሰሪቁ ታቱ ልሰራ ነበር ማርያምን። በቃ እግሬን ምን ላድርግ እንዴ? ሳምሶን የድሮ ሳምሶን ነህ ወይስ አዲስ ሳምሶን ነህ? በስመ አብ መውቱልኝ። ይሄን ባለጌ ጨረዛ ሄደ ማትበሳበስ ወደዛይሽ ይህን በቀስ ታስጠሉ ባለጌ ምንድን ናቸው እነዚህ? ኬት ነው የሚመጡብኝ? ቤት ገዛሽ ወይ? ምቀኛ ያወራው ወሬ ዘጋ ትምጣ። ኧረ እኔ ቤት ጋይስ እኔ ቤት አልገዛውም። ውይ እንትን ነው ህማማት ነው አልስምም። ቴንኪዩ ቤት አልገዛውም ጋይስ፣ ቤት አልገዛውም። እቃውን ነው ቦታውን የቀየርኩት። ቤት አልገዛውም ጋይስ። መግዣ ቢኖር ውይ ህማማት ማሬ ህማማት አትቀፊም፣ በማርያም አትቀፊ። አሜሪካ እኮ ቤት አይገዛም ይኖርበታል እንጂ ቤት ምናምን አልገዛውም ጋይስ። አመሰግናለሁ። ጸጉሬን ተይውን አያምርም ብትይ መቀበልሻለሁ ማርያምን። አዎ እውነትሽን ነው። እንዲሁም ብትይኝ አዎ ትክክል ነሽ፣ አልከራከርሽም። ለምን ጫፉን ቆርጬ ቡቱቱ አስመስየዋለሁ። እዛ ላይ አልተበጠረ። አይ እቀበልሻለሁ የኔ እናት፣ ችግር የለውም። ለዚህ ሉጣ ውዴ አይደለም፣ ክርስቶስን አይደለም፣ ሴንቴሪክ ናለች አይደለም። ኪንኪ የሆነ ስለሆነ ነው፣ ጸጉሩ ጠንካራ ስለሆነ ነው። ኪንኪ የሆኑ ጸጉሮች እንደዛ ስለሆኑ ነው ጠንካራ ነች። ጥቁሮች ቴንኪዩ የሚዬ ጥቁሮች የሚያደርጓቸው ስለሆነ እሱ ለዛ ስለሆነ ነው ቡፍ የሚለው። ኪንኪዎች እንደዚህ ናቸው። ደግሞ ቢሆንስ ሴንቴሪክ ቢሆንስ ላወቀበት እኮ ነው የሚገዙት እኮ። ብልጥ ሰው እኮ እናቴ ርካሽ ነው የሚገዛው። ርካሽ ይገዛና ገንዘቡን ቁጭ ያደርጋል። ለምን 500-600 $? ለጸጉሩ ያወጣል። $1000 ለምን ለጸጉሩ ያወጣል? ምን ብሎ $100 ግዝት አድርጎ አይለበስም እንዴ? ዋናው ማማሩ ነው። እርድ ተቀቢው ምን ነው ስንጠብቅሽ? ኧረ እኔ ልወጣ ነው ነገ ምን እንጃ። ኧረ እስኪ ተመለሺ ላይቭ በሉኝ በእግዚአብሔር። የምትወዱኝ ከሆነ እስኪ ተመለሺ በሉኝ። ውይ ኤርምዬ ውይ አይገባ። ውይ ማች ነው። እሺ ቴንኪዩ እግዚአብሔር ይስጠልኝ። ቤታዬ ዛሬም ትናንትናም አልተጫወትሽም ጌም። ዝም ብለን እንስጥሽ እንዴ ጊፍት? አይ ነው እንዴ ሰው ማስቸገር ይሆናል እንዴ? ሰው ልጅ ዝም ብሎ ጌምም ሳልጫወት ስጡኝ ማለት ሼም ነው። አይ አያስፈልግም። ቤታዬ ጋላክሲ ግን አስሞዬ ፍራግመንትሽ እንዳይወርድ። ባይወርድማ ደስ ይለኛል ማሬ። ምን ዋጋ አለው? ፒን አርጊው እስኪ ምኑን ጊፍቱን። አረ ይቅር ኦኬ። ሰው ማስቸገር ይሆናል እንዴ? ይሄ ደግሞ ምን አባቱ ነው የሚለው? ቤታ የቲክቶክስ አቁሚ፣ ስምነቱን ተጥሷል። ሰማሽ? ዛሬ ማን ቲክቶክስ ስምነቱን ያቆመው? ተታኮሱ። እኔ ምንም የማቆመው ማስቀምጠውም ነገር የለም። ተታኮሱ። መሬቱም ሜዳውም ሰፊ ነው። ተታኮስ። መታኮስ የፈለገ ሰው እንዴ ጉድ ፈላብኝ። ማን ነው ተኩስ ያቆመው? ማን ነው የተታኮሰው? እንደፈለጋችሁ ነው። እኔ ምንም አይመለከተኝም። እኔ ለማንም አቋሚ አይደለሁም። እኔ በራሴ ነኝ ያለሁትኝ። መራገጥ የፈለገ ይርገጠኝ። የኔም ወገን ተራገጡ። ደስ ያላችሁን ነገር አድርጉ ውዶች። ኧረ እባክሽ አትጥሪብኝ። ወይ ጉድ! ኧረ እናቴ ቲክቶክ ይዘጋል። እዚህ ብታወሪ ቲክቶክ ይዘጋል። መግቢያው ላይ ተጽፎልናል። ምንም አይነት ስለ ጦርነት እንዳታወሩ ተብሏል። እሺ ጊፍት አማረኝ ቤታ። እኔ አፍ አውጥቼ ስላልጠየቅኩሽ ነው እንዳንቺ። አንቺስ እናቴ ፍጥጥ ብለሽ ጠይቀሽ ነው። እኔ ቤታ ፈጥጬ ጊፍት አማረኝ ብዬ ስላልጠየቅኩ ነው። እኔ አያምረኝም። እኔ አላማረኝም። እኔ አላማረኝም ወይ ማለት ጋይስ ቁጥ ብላ መጣ ቤታዩ ጊፍት አማረኝ።
እኔም አምሮኛል እናቴ። ሼም ይዞኝ ነው ተፋፍረን እንጂ እኔም አምሮኛል። ቁልጭ እያልኩ አታየኝም እንዴ? በአንድ ሰበብ አድርጌ እንደውም ከሰጡኝ አሁን እንደዚህ ልጠይቅ እንጂ እኔም እኮ ቁልጭ እያልኩ ነው። የቤታማ ገንዘብ አለቀ እኮ ላይ አለቀብኝ። ገንዘብ አያልቅም አይባልም። አለቀ። አጠባችሁኝ እኮ አለቀለቃችሁኝ እኮ ወዶቼ፣ አለቀለቃችሁኝ እኮ ልቀለቅን ያደረጋችሁኝ እኮ አለቀለቃችሁኝ፣ አለቅለቃችሁኛል። ይበቃል ልጆቼ፣ ከዚህ በላይማ ምን ይበቃል? ተዛዘብን። እስኪ ቀለበት አድርገሻል። ያገባ ብቻ ነው እንዴ ቀለበት የሚያደርገው? ውይ ማዕረይ አይገባም ነበረ። ውይ ስልኬ ሊዘጋ ነው። ውይ ዋናው የጦፈ ልመና ላይ አይዘጋም። ቆይ ማሬ ቆይ እስካሁን ሳይዘጋ የቻርጀር በእጄም ይዤ ቢሆን እጠይቃለሁ። በእጄም ቆይ አንዴ በእጄም ውይ ዝዬ በእጄም ይዤ ቢሆን እንደዚህ መጠየቅ አይቆም። ቆይ አንዴ ምን ነው ጥሩ ላይ ቻርጅ ሊዘጋ ዝዬ በወጣ ይተካ እናት አለም። ውይ ተቸገርሽ አያስፈልግ። ውይ ይሄን ደግሞ ውይ የኔ እናት ውይ አያስፈልግም። ኧረ አትቸጋገሩ። ቤታዬ ህማማት ነው እኮ በህማማት ያለህን አካፍል ይላል ፈጣሪ። ውይ ቃሉ ነው የሚለው። ኦኬ ምዕራፍ 16 ላይ እኮ ይናገራል። ለወዳጆቻችሁ ለምትወዳቸው ልትባርኳቸው ዘንድ ግድ ይላል። ኦኬ ውይ ለዛ ነው አዝዬና ዳን እየሰጡኝ ያሉት የእግዚአብሔር ሰዎች። በወጣ ይተካ አያስፈልግም። በወጣ ይተካ ወይ ተቸገሩ። እኔ ደግሞ እኮ በአዘቦቱ ምን ከብዷቸው ነው ለምረ የሚሰጡኝ? ምን አስበው ነው? ጌም እየተጫወትኩም አይደለ እያልኩ ነበር። ለካ ህማማት ነው ቃሉ ስለሚለው። እሺ ሙስሊም እህት ወንድሞችሽም በአላህ ዘንድ የሌላ ተቃራኒ ሰዎች ህማማትም ይሁን በዓላቸው ላይ ሊሰጣቸው ግድ ይላል። ሙስሊሙም ኦኬ እሺ ፕሮቴስታንቶችም መስጠት ይችላሉ። እሺ ውዶቼ፣ እናንተም አካላችሁ እኔም አምንላለሁ። ድምፅሽ ውዴ ልመና ሲሆን ታፈነብሽ። ውይ ዝዬ ተቸገርሽ። ኧረ በቃ እናታል መረ በቃ እሱን በቃ እናታል በቃ አያስፈልግም። ኧረ በእግዚአብሔር ዝዬ እንዳታደርጊው። ዳኒ ባርች በደንብ ተንከባከቢው። ባርች ቆይ ባርች የትኛው ባርች ከሆነ እምቢ ውጣልኝ፣ ከነ ጊፍት ውጣልኝ ከዚህ ቤት። ባርች የትኛው አንተ ባርች? እኔ ስንት ጊዜ ማቀህን ተቃውመኸኝ። አሁንማ ህማማት ነው ክፉ አልናገርም። ትዝ አለኝ እኮ እናንተ ጥልቅ ነው ጥንቡቅ ነው ጭንቅላቴ ውስጥ። አንተ ሰውዬ ለሆነ ሰው ጋር ስታላሽ ካተ ባንዲራ ይዘህ አውረብረበክ እንትና እንወድሻለን እኛ የሸገር ልጆች አልክ። እኔን እንደማታቀኝ ነው። እግዚአብሔር ጥሩ አይጠልም። ለእኔ ባንዲራ አይደለም ሰው በድምፁም ተውሎ ብልሎልኛል። ቴንኪዩ። ትዝ አለኝ እኮ ነርቬ ነካው። ዳኒ ባረች እንዳትሆን ቂም ይዤብሃለሁ። ኖ ቂም ይዤበታለሁ። እኔ አልዋሽም፣ ፊት ለፊት ነው የምናገረው። ቂም ይዤበታለሁ። አንድ ጊዜ ከሰው ጋር ተጣልቼ ማለት ነው። እኔን ከድሮ ጀምሮ ነው የሚያውቀኝ። ከዛ ለዛ ሰው ተደረበና ባንዲራ እኛ የሸገር ልጆች እንወድሻለን ብሎ ለዛኛ ሰው ውይ ቆይ አንዴ ስራ ላይ ነኝ፣ ቆይ አንተ አሉባልታ ይደርሳል። ዳንዬ ስጠኝ እኔ አባት ገንዘብ መቼስ እምቢ አይባልም። እርቅ ከፈለክ ዳጎስ ሰርግ ዝም ብሎ መታረቅም ሻላል የቤት ቅንቅንጮች ውይ እንደ ቲክቶኮቹ ሲገርመኝ ደግሞ ልክ ሽቀላ ላይ ስደርስ እቺ ውሻ ምትጮዋለ አንድ ድምጿ እስካሁን አልተሰማም። እዚህ የቅነን ላይ ማርያ አያስፈልግም ወይ እዚህ በቃ ስታፕስታበናሽ እዚህ እንዳታናድጅኝ ረፊ በናትሽ። ይህ ደግነትሽ ነው እኮ የሚያናድደኝ። እኔ በጣም ደጋቱኝ ክሌሪ ካሜራ እሺ ደግሞ ካሜራ ላጸዳ ስል ፊልተሩ እንዳይሄድብኝ። ቆይ አንዴ ይህ እኮ ቲክቶክ እኮ ባለጌ ነው። ካሜራ ስታጸዱ እኮ ጎንበስ አርጋችሁ ፊልተሩ አብሮ ሄዳሉ። ውዶቼ እኮ ስለማታውቁ እኮ ነው። ብድግ ብሎ ነው የሚሄደው። እናት አለ ብድግ አድርጌ ስልኬን አጸዳለሁ እንጂ እናንተ ፊት እንደዚህ እንዲህ ብዬ ሽፍና አድርጌ ሳጸዳ ግማሹ ሄዷል፣ ግማሹ በዚህ ተቀምጧል። መቻበድኩኝ እኔ ቤታዬ። ብልጥ ሰው ከሞኝ ይማራል። እሺ ዝዬ አያስፈልግም። እናት አለ ውይ አረኔን በእናት እዚህ በቃ እንዳታናጅ። ልቦልክሽ ነው ስታፕ በቃ ቦልክሽ አለ። አትስጪም በቃ ቤታዬ። ዝዬ እኮ ስለምትወድሽ ነው የምትሰጥሽ። ሰው እየተሰጠ እምቢ አይባልም በባህላችንም ማለት ጋይስ። እሱማ እውነታችሁን ነው። ወይ ሳርዬ ስራ ላይ ነኝ እናት አለም። ጌምሽን ሰምቻለሁ። የወላንችን ቢሆን እየለቃቀምን ነው እህት አለም።
እንዳትገቢ እናቴ፣ አሁን እንዳትገቢ፣ ስራ ላይ ነኝ። እንዳትሻሚኝ ሳሪጌ፣ እንዳትሻሚኝ የኔ ፍቅር። ጠሩሽ፣ መጣሽ፣ ሸተተሽ፣ ልክ ሳነጥፍ ሸተተሽ። ምን ነው ቅድም ስንት ነገር ሳውራ ነበር እንዴ? ስንት ነገር ሳውራ ነበር እንዴ? ምን ነው እናት አለም፣ ልክ ሳነጥፍ አሽትተሽ መጣሽ። ውይ ዱባዮች እኮ እናቴ፣ እስኪ በምን ላስደግፍ? ለስራ የሚኖር እኮ ስልክ ያስፈልገኛል እኮ። እንዴት አድርጌ ሊያዘው? ቤታዬ፣ ውይ ለግዬ፣ ህማማት ነው ለግዬ። እስከ ዛሬ ሳምኮን እያሰብክ አጣጥመው። ህማማት ነው። አልስምም፣ ይቅርታ ለጊ፣ አልስምም። የሚተቃቀፍ የሚያጨበጭብ የሚሳሳም እንዳትልኩ፣ ይቅርታ። በጓ የት ናት? ቤታ ካላት ትስጥሽ። ጨረሰች ውዶቼ፣ ነብር እኮ ሰጠችኝ። ወይዬ ሳርዬ፣ ወይዬ፣ ወይ በፍጹም አይደረግም። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም፣ ኧረ እኔ በስመ አብ ወወልድ ወመንፈስ ቅዱስ። ወይ አቦ፣ ምን አይነት እንዴት አድርገው ቢወልዱሽ ነው ግን ዝዬ? ማለት እንዴት አይነት መልካም ሰው ቢወልዱሽ ነው? እንዴት አድርገው ብትወለጅ ነው የምትቸገሪው? ማሪ አያስፈልግም እኮ አንቺ ፍቅርሽ ብቻ ይበቃኛል። እወድሻለሁ ብቻ በይ። ሌላ ነገር ማለት ጋይስ፣ ሌላ ነገር አለም ያሽቃበጥኩ ምናምን ያለው ዝም ብለሽ በውስጥ ብቻ ልጅ እወድሻለሁ በይ። በቃ ልጅ እወድሻለሁ በይ። ጆሮዬን ተፋቱት፣ በማርያም ጆሮዬን ተፋቱት። ጆሮዬ አጥፎ ስለያዘው ነው እንደዚህ ነው። ጆሮ አንቺን ጆሮዬ ትልቅ ነው እንደ ኢየሱስ እስኪ ተፋቱኝ። ዝም ብዬ ስራ ልስራበት። ጆሮዬን ስሸፍን ቂጠሽን መከራዬን እኮ ውይ የኔ እናት። ባለፈው አንቺን ነበር ስምሽን ያጠፋው ኤርሜችዲ ለ2,000 ጊፍት አትሰጥም እያለ ስምሽን ሲያጠፋ የነበረችዋ ልጅ ነሽ አይደል? እናት አለም ስምሽን አጥፍቶ እንጂ አንቺ ሰጪ ነሽ። ሰጪው እየሰጠሽ እኮ ነው። ተባረቂ። ይኸው እየሰጠኝ ጋይስ። እሱ ግን ስሟን አጠፋ። አትሰጥም ምናምን ለ2,000 እግዚአብሔር ያሳያል። ኢትዮጵያ አንቺ በቃ እንደ ስትመጣ ባይሆን እንገናኛለን። አይ ግድ ይለዋል። ቤታ ሰው አታገኝም ብለዋል። እነሱም ባይሆን አገኛለሁ። ቤት አትገኝ ትወዳለች። አይ አገኛለሁ። ኢትዮጵያ ለበዓል መታለች ሲሉ ሰምቼ በቃ ተገርሜ ባለፈው እንዳለመንኳት እያልኩኝ። ኧረ ስሜን ሲያጠፉ ነው። በፍጹም አልመጣሁኝም። የለውም እዚሁ አሜሪካን ሀገር ነው ያሉት። የለውም ግን ባገኛችሁ ደስ ይለኛል። አንተ አትመጣም? ትቆያለህ? አይ እመጣለሁ ብያለሁ። ከ2 ዓመት በኋላ። ኦኬ ከበዓሉ በኋላ ፋሲካ ይለፍ ብዬ እኮ ነው። ምንድን እንትናን አግኝተዋል እንዴ? ማንም ዲዲጂ ተገናኝተን ነበር። ዲዲጂ የመጣ በእናትሽ አንቺ ሳትመጭ ግን እኛ ደብሮናል። ለፋሲካ እንኳን ብትመጭ ደስ ይለን ነበር። ኧረ ተው ግን አታቀሳት። ሰው በሀገሩ አለ ምንድን ነው የሌላ ሀገር እየመጣ ቀረ ታስበ ነው። ብትመጭ ደስ ይለናል ነው እኮ። አይ እመጣለሁ። ኢቨን ራሱ አሜንን እኮ እንገናኛለን ዋለው። ግን አሁን ያለው ነገር ሆኖ ነው እንጂ አንተም ካለክ እንገናኛለን፣ አይቀርም። ኧረ ትገናኛላችሁ። እኔ ሴታፕ ማድረግ አለብኝ። ይሄ ነገር ሴታፕ አደርጋለሁ ብዬ እሱ ብቻ ነው በቃ በኑሮ ላይ እየከበደኝ። ግን ሁለታችሁም ከባድ ስለሆናችሁ እኮ ነው። እንዴ አለ እንዴ ሸበላው እንትና ናሂ ነው። ኦኬ አይ ይቅርታ ደግሞ ለአቤል እንዳትናገር እንደዛ አለሽ ብለህ እናገራለሁ። ግን ችግር የለም አረጋግቼ ላላርጌ ነው። ኦጂ 1 ዶሮ ለእኔ ፕሮሚስ ዶሮ። እሺ ኮሜንት አድርጊ። ስሚ ዶሮ እኮ እንትን ጊቫዌይ ለ20 ቤተሰቦች ዶሮ ልሰጥ ነው ኢትዮጵያ እና ለአንቺ ሰፖርተሮችም መስጠት እፈልጋለሁ። 1 ዶሮ ለእኔ ሰው ስጥ። 1 ኢትዮጵያ ላለ እኔ ልንገርም 1 ሰው በአንቺ ስም ምረጭ እስኪ። በእኔ ስም ዝናሽ የምትባል ልጅ አለች፣ ዝኑ የምትባል ልጅ፣ ለእሷ ትሰጥልኛል። እኔም ካስፈለገ እሳተፍበታለሁ። ኧረ ችግር የለም አይጠበቅብሽም። ብቻ ንገርኝና ዲቴይሏን ከዛ ስጣታለሁ። በቃ እነግራለሁ። እዚህ ያለች ሁሉም ያውቃታል። ብዙ ልጆች አሉ። ያው ግን እሷን የልጅ እናት ስለሆነች ለእሷ ችግር የለም። እስከ 20 ሰው ሰጣለሁ ብዬ ቪዲዮ ፖስት ቻለሁ እና በአንቺ በኩልም ያሉ ሰዎች ያው አንቺም ሰጀስት የምታደርጋቸውን እንሰጣለን። በስማማ ይሄ የተባረከ ስራ ነው። በእውነት ደስ ይላል። ወዲ መቼ ነው እንትን ያልከው የነገርካቸው? ይሄንን እንዴት አውቀው ነው ብዬ እኮ ነው። ላይቭ ላይ ተናግራል። አሁን ፖስትኩኝ እንትን። እስኪ ገብታችሁ ቲንጋይስ
ገብታችሁ ይትኝና እዛ ኮመንት ምን መስጣት የምትፈልጉ ሰዎች ስጡ። ሁላችሁም እዚህ ውስጥ ያላችሁ እንዴ ዴቢ ቆይቻለሁ ካያት። ዴቢ እንዴት ነሽ? ግን ጠፈሻል። ቤታ ምንድን ነው? ምን? እሺ ውይ አልተመቸኝም። ወዲ በውስጥ እነግርሃለሁ የምናጋጠመው የአንዳንድ ነገር እያስተካከልኩ ስለሆነ አልተመቸኝም። ለዛ ነው እውነት እንጃ አልተመቸኝም። አሁን እመለሳለሁ ከአንድ ሳምንት ምናምን በኋላ በትክክል እንደ በፊት እገባለሁ ምናምን እንገናኛለን። አንተም እኮ ላይ ባላይ እኔም ትንሽ እየተንቀሳቀስኩ ስለነበረ ለዛ ነው። ግን አሁን ተመልሻለሁ። ግን እንገናኛለን። ምን ተፈጠረ ባንቺ በኩል? ምን እንተባበር? አይ ምንም አልተፈጠረም። እንደዚህ ዝም ብዬ አወራለሁ። ችግር ምንም አልተፈጠረም። የቤታዮ ደህንነት የሀገራችን ደህንነት ነው ብዬ ነው። ኧረ ተው። አይ ኤኒዌይስ እንገናኛለን። እኔም ላይቭ ላይ አልቆይም። አሁን ልወጣ ነው። ማታ ተመልሼ ስለምገባ እንካንተኛለን። ሁላችሁም ግን የምትፈልጉ ካለ ዝም ብለው ኮመንት መጥተው መስጠት ይችላሉ። አረ ከዛ አንተ የምትመርጣ አንቺም ያልሻትን ልጅ አንድ ልጅ አካውንቷን ሼር አድርግላለሁ፣ እነግርሃለሁ። በቃ እሺ፣ እናወራለን በውስጥ አሳውቃለሁ። እሺ ጂኒ ማር ቤታ ቻው። እሺ ቻው። እሺ ጋይስ ሁላችሁም እሺ ገብታችሁ ይለትኝ ማርያምን። ይህ የተባረከ ስራ ነው። ደግሞ ስክሪኑ ላይ መቅረቤ ይህ የተባረከ መልካም ስራ ነው። ጌታን እኔ ሰው እንደዚህ በተለይ ደግሞ እዚህ ሀገር እንደዚህ ያደጉ ነው ደስ ይለኛል። እንደዚህ ሲያደርጉ ማርያምን ለወገኖቻቸው ሲያስቡ እኔ ለምን ትናና ለመረጥሽው ምናምን እንዳትሉ እሺ። አይኔ ውስጥ ልቤ ውስጥ የመጣችው እሷ ስለሆነ ነው። ወይ ኧረ እኔ እመቤትን ያላቅም። ተይ እመቤት አታነካኪኝ። ተይ እመቤት በእግዚአብሔር የሱስ ማጻፊብኝ እመቤት። እኔ ነገር ይገንብኛል። ተይም በእመቤቴ ወይዘሮ እመቤት ተይኝ እንደው በእግዚአብሔር ተይ በእግዚአብሔር ማሪ። ሰው ስም አትጥሪ እመቤት አትጥሪ። እግዚአብሔርን ፍሪ። እየዘላላችሁ ልወጣ ነው። ነኒነና ተመቸኝ። እሱ ግን ቀለበት ነው ማሪ። ሌላ ምን ይሆናል? ቀለበት ነው የሚሆነው። ሌላ ምን ይሆናል? ጋይስ ቀለበት ነው አማሮች። ሌላ ምን ይሆናል? እናንተ እንደዚህ ከዛሬ ጀምሮ ጥፍሬ እንደዚህ አጭር ነው እንትን የምለው ነጭ ወይ ቀይ ነው። ኔክስት ደግሞ ቀይ ነው ማድረገው። በቃ አለቀ። ውይ የኔ እናት ህማማት ነው አልስምም። ማሪ ህማማት ነው። ሶሪ ህማማት ነው አልስምም። ዛሬ አማረብኝ። ቴንኪው የኔ ፍቅር ቴንኪው። እስካሁን ድረስ ምን መሰልሽ፣ መልክሽ አስጠላ፣ ፊትሽ ተለወጠ፣ ጆሮሽ ትልቀቱ እያሉ ሲረግጡ የነበር እግዚአብሔር ይስጥ። ቀኔን አበራኸው። አመሰግናለሁ የኔ አባት። እጅ እኮ እግሬ ግን እግሬ ነው የምታረባት ማርያም። እግሬ ያምራል። አርሰናል እንዳትስሚ። ፊልተር ቀይር ቤታ። ምን አደረገኝ ማሪ? ድሮ የምጠቀመውን እኮ ነው የማደርገው። ጓጉንቸ ራስ መሰለኝ። እንዲሁም ሆነሽ እንዲሁም ጤዛነሽ አለ። ምን ሆን ላንጣው? ጌታ ሆይ ድረስ። ተይ ማሪ ተኝ። አሁን እኔ ስለ ፊልተሩም ስለሜካፑ ስንት ሀሳብ አለብኝ። እመቤቴን ማሪ ስንት ሀሳብ አለብኝ መሰለሽ። በቃ እዚህ ቲክቶክ ላይ ችግርሽን ሀሳብሽን ስትናገሪ ዋውጥቶ ያሰጡሻል እንጂ እንደው ብነግርሽ ዌብሳይት ነው ዌብሳይት በውስጥ ምናምን ስትሉ ምን እንደማስታቃለች። በውስጥ ማንም ሰው እንዳያወራኝ። ከእንትና ጋር ታረቂ፣ ከእንትና ጋር ሰላም ፍጠሪ ፕሊዝ እንዳትሉኝ። ማናችሁ ብትሆኑ ሶሪ። ግን ያስጠላኝ ነገር ቢኖር ሰዎች በፊት የምወዳችሁ በፊት ስልካችሁ ማነሳ አሁን ካላነሳው ምክንያቴ ተታረቂ እንዳትሉኝ ብቻ ነው። እመቤቴን ምን አስዋሸኝ? ምክንያቴ ከእንትና ጋር ታረቂ እንዳትሉኝ ስለምፈልግ ነው። በነገራችን ላይ ቅድስት ስታወሪ መልስ አልፈላጊ አልነበረም። ግን ቅድስት ቦልከሽኛል። መቼስ በሰው ትሰሚ ይሆናል። ባልሽበት አፍሽ ቆንጂት፣ ባልሽበት አፍሽ ጥሩ አይደለም የኔ ቆንጆ። ወይ አርሰናል ህማማት ነው አልስምሽም። ህማማት ልብ ስጪ። ልብሽን ልብላው። እስኪ ልብሽን ስጭኝ። አርሰናል በረትል አድርገው። ስሙኝ ቅድስት አንዲት የድሬዳዋ ልጅ ቪዲዮ ሰርታ ምናምን ከዛ እኔ ኮመንት አድርጌበታለሁ አይደለ? ልቧን እየበላሁት ነው። የአርሴናልንማ ሁሉንም ነው የበላሁትኝ።
ስሙኝ፣ አዳምጦኝ። ቅድስት በነገራችን ላይ አንድ ትምህርት ቤት ነው የተማርነው፣ ታውቂኛለሽ። የድሬዳዋ እንታውቃለን። ግን አንቺም እኮ እያሽቃበጥሽ ነው ስልሽ ስም ጠቀሽ እና ይሄ ሰው እኮ ነው ድሬዳዋን የሚወክለዋልሽ። እንደው እንግሊዝኛውን አብረን ተምረን እንግሊዝኛውንም በትክክል ብትጠቅሹ ጥሩ ነበረ። ይሁን ስለ እንግሊዝኛው አይመለከተኝም፣ ግን ያ ሰው ነው ድሬዳዋን የሚወክለው ብለሽ ስትናገሪ ይህም ማሽቃበጥ ነው አይባልም። ሁለት ሰዎች ለማስታረቅ ከሄድሽ ወይም ለማስማማት ከሄድሽ ይህም የድሬዳዋ ሰው ነው ካልሽ ይህንንም ወደዋለሁ ካልሽ ሁለቱም ይወክላሉ ብለሽ ነው እንጂ የምትሄጂው አንዱን መርጠሽ ከፍ አድርገሽ ሰው ሌላዎቹም ሰዎች ከዛ መልሰሽ ወይኔ ያን ሰው ሲናገሩት እኮ በጣም ነው የሚሰማኝ ስትይ ይሄ እኩልነት አይደለም፣ ማሽቃበጥ ነው። ለምን እኔን ሲናገሩኝ እወዳታለሁ ቤታዬንም ሁለቱንም እወዳለሁ ካልሽ እኔ ቤተሰቦች ሲሰደቡ አላሳሰበሽም? እኔ አይደረ እኔ እንደ ድሮ በሆን ኖሮ የድሮዋ ቤታ በሆን ኖሮ እስከ ምድር ድረስ ወርድ ነበር፣ አፌ ባለጌ ነበር። ግን ለራስሽ ትዝብት ነው ትርፉ፣ ራስሽን ትዝብት ነው ትርፉ። ብዙ መልስ አያስፈልግሽም። በእውነት እኔ ያዘንኩባት። ለምን ይህን ሰው ነው የሚወክለው? ይሄ ሰው ሲሰደብ አንጀቴን አባባኝ፣ አንሰፈሰፈኛለች። ሁለት ሰው እየወደዳችሁ እንዴት ነው የአንዱ ብቻ ሲሰደብ አንሰፍስፏችሁ ሌላው እኔ አልተሰደብኩም እንዴ? እርግጥ አልተደረግኩም? ተደርጌያለሁ፣ ግን ምንም አይታየኝም። ምህረትዬ እኔ ቆንጆ ላሰናብትሽ እናቴ፣ ከአንቺ ጋር እኔ በብሎክ አሰናበትኩሽ። ደህና ደሪ እና ያለው ነገር ይሄ ነው። ናሁን ተነስት ነገ ተመልሳ ብትሳደብ ወይም የፈለገችውን ቪዲዮ ብትሰራ ከዚህ ላይ ወስዳ ምናምን መልስ አልሰጣትም። ይሄ ግን ለራስሽ አስቢ። እኔ የሰው ንቀት እንዳሌለብኝ አስፈላጊ ቢሆን ኖሮ ሙሉ ቴክስታችን የተቀመጠ ነው። ምን ያህል አክብሬሽ እንደምመልስ፣ ምን ያህል አክባሪ ፍቅርሽን ገልጸሽ ከአክብሮትሽን ገልጸሽ ያመሰገንሽ ሰው እንደሆንሽ ማሳየት ትችላለሁ። ምንም ችግር የለውም። ገባችሁ? ግን እንደዚህ አይደረግም። ቀን ሰው ልጅ የወደቀ ሲመስላችሁ፣ ቀን የራቀው ሲመስላችሁ መደራረብ፣ ይሄ ጥሩ አይደለም። ማርያምን እኔ ብዙም ታዘብኩኝ፣ ግን ኢትስ ኦኬ። አይ ጋይስ እኔ ገርሞኝ ነው ማርያምን። እኔ እኮ አንድ ትምህርት ቤት ነው የተማርነው፣ ግን ላይክ አንድ ክላስ አልነበርም። ሰው ከኛ ክላስ ስበልጥ ነበረ። አንድ ትምህርት ቤት ግቢ ውስጥ ነው የተማርነው። ከዛ ላይክ እንደዚህ እንዴ እንትና ናት እንትን የምትወክለው እያሉ ይሄ ጥሩ አይደለም። አሻንጉሊት ቴንኪዩ ማሪ፣ ቆንጆ ካምፕመንት ነው። ቴንኪዩ። በነገራችን ላይ አሻንጉሊት እኮ ስድብ አይደለም ፍቅሬ። ማርያምን አሻንጉሊት ስትኝ ደስ ነው የሚለኝ። እዚህ ሀገር አሻንጉሊት ለመባል ማለት ነው ባርቢዎች ምናምን እነዚህ አሻንጉሊቶች አለ ለመባል እንዴት ሜካፕ እንደሚሰሩ እንዴት ፊታቸውን ሰርጀሪ እንደሚያሰሩ ብታውቂ የኔ ቆንጆ። ማርያምን በጣም ነው የሚመቸኝ አሻንጉሊት ስትይ። እንዲሁም አሻንጉሊት የሚያምር ነገር እኮ ነው። ለዛውም በገንዘብሽ ገዝተሽ ነው የምትጠቀሚው፣ ነፃም አይደለውም የኔ ቆንጆ። አሻንጉሊት ስትይ የሚከፋ ይመስሎች ነው? አይ ቤና የሚገርማችሁ ደግሞ ያ ልጅ የሰደበኝ እኮ ያ ልጅ የሰደበኝም በምንድን ነው ጌም ጠራኝ ማለት የዛ ጊዜ 5 ጌም ነበረ። እኔ እኮ ቤታ የተሰጠኝን እኮ ነው ማርያምን የምሰጠው፣ ላይክ ሰው የሰጠኝን ነው የምሰጠው ጋይስ። ስለማዝን ወይም ደግሞ ስለምወዳችሁ ወይም ደግሞ ሰፖርት ላድርግ እስኪ ዛሬ የሆነ ነገር ይበርግድለት ምናምን ብዬ ደስ ይበለው ብዬ ሰጥቼም አልጸጸትም፣ ሰጣለሁ። ግን የዛን ጊዜ 5 ጌም ነው ምናምን ነበረ። እኔ አላቅም ጌም እንዳለው ለሁሉም ሰጥቼ ጌም አለኝ በንጋታው ሲለኝ ጋይስ እኔም ሰው ነኝ እኮ እንዴ። እኔም እኮ ስንት ቢል አለኝ፣ ስንት ነገር የሚያስፈልገኝ አለ፣ ቤተሰብ አለኝ። ከዛም አይ ከተመቸኝ እመጣለኝ ከቻልኩ አልኩ። ከዛ የዛን ጊዜ ደክሞኝ ተኛው፣ አልሄድኩለትም። ያንን ቂም ይዞ ለሰው ተደራቢ መስሎ እህቴንም እኔንም ሰደበኝ። አትሳቻ ሰዓት ማርያምን እና እኔ ብዙዎቹን ተቀይሜ ያለው ግን ኢትስ ኦኬ። ያልፋል እኮ የማያልፍ ነገር የለም። ማርያምን እኔ በጣም በቃ እድሌን ያልኩት ግን ኢትስ ኦኬ። የኔ ፍቅር እማ አልስምሽም፣ ህማማት ነው። ኧረ ያው ቤና በቃ እኔ አቆም ያለው እኮ ቤና ግን ደስ ገርሞኝ ነው እግዚአብሔርን። ሰው እንዴት አንድ
ገስት ላይ አውርቶ አንድ ላይ ተቀምጦ ተጫውቶ ስቆ አክባሪያችሁ ተከባብሮ ለሰው እንዴ ኦኬ ናፈምሳት አለው ተውኩት። ቴንኪን ይማር ቤታ ሻፋዳ ይለኛል። አራት አስቀኝ አረኔ ሀዘን አላልኩኝም። ተውኝን ያላዘንኩም። እስኪ እናንተ ናችሁ እኮ መጥፎ ነገር እኮ ስትጽፉ እኮ ልቤን የምትሰብሩት ኮሜንታተር። ተውኝ በማርያም። እኔ አሁን ስለ ሰው አላወራም። ስለ ራሴ ይህን እየታገልኩ ነው ተመስጬ። እንደ ይሄ የተጣበቀውን ላነሳው ነው የሻማ ማስቀመጫው። በእናታችሁ ተውኝ። ተው እስኪ ኮሜንታተር ተውኝ በእግዚአብሔር። ማርያም ተው። ሰው ልብ አትስበሩ በየደቂቃ። ሴት ስማማ ወልደንፈስ ቅዱስ ስማማ አንቸረ እንደዚህ አይነት ነገር አጻፊ ኧረ እግዚአብሔር አይወደውም። ተው ግን እናንተ ሰዎች ተውኝ፣ ተው። ቴንኪን እናት እኔ ቂም አልያዝኩም። ይኸውልህ እኔ እኮ ቂመኛ ውይ አሉባልታ ወይኔ መሸኩ መሸረቅ ወይ ልጻፍ። እኔ በነገራችን ላይ ቂመኛ ሰው አይደለሁም። እንደውም እኔ አስጠቂ ነገር ነኝ። እንደውም ሄጄ ምናምን ታረቃለሁ እንደዚህ አይነት ባላ ላይ አሁን እኔ ተሻሽያለሁ። ከማን ነገር የምታረቀው የምጣለውም ነገር አይኖርም። ግን ተውት። ወዲፍጭው ዝምታ ይሻለኛል። እኔ ሳወራ ሁሌም ነገር ስለሚመጣብኝ ዝምታ ማንገደለ አንሞት ዝምታ ይሻለኛል። ቤቲ የኔ እናት ቤቲ ድሮዋ የዋትሳፕ ነሽ ካረሳውሽ ተውት። ውዶቼ ከሳው እንዴ ሰርግ መቼ ነው? ቤታ አንተ አንበጣ ሰብሌን መተህ ልትበላ ነው መጠራ። አንዱ እንትን ባለው ሙቪ ላይ ያላያችሁም ሰርግ ማለት ብሏል። ሰብላችሁን ዘርታችሁ አንበጣ እንደ መጥራት ነው ብሏል። ሰብል አንበጣ ይሁን እኔ ሰርግ ልደግስ እኔ ቤታዬ ውድ የምን ነው ስጋው ከነቸረ ጠላው ቀጠነ ጌሾ በዛበት ዲኮሩ ሲያስጠላ ሙሽሯ ምን መስላ መጣኝ። ባልየው ከረፋፋ ሚዜዎቹ እድሜያቸው እንዴ ምን ቦጣኝ። እናት ጉልበት አይሳም። እናትየው አደርቃ ነው አባትየው ምን ሆኖ ነው እየተባለ የሚባልበት ሰርግ እኔ አልፈልግም። እኔ የማደርገው ማዘጋጀው እህት አለም እኔ አስረግጬ ንገር እኔ ገንዘብ ሰውም አይደለም እንዲህ ገንዘብም እንዲህ ምን ሰው አይደለም። ግን ሰርግ ካደረግኩኝ አላደርግም። በጣም የናጠጥኩ ሀብታም መሆን አለብኝ። በጣም ሀብታም ሰው ለሰው ብዬ ሰርግ አልደግስም። ለሰው ብዬም አልወልድም። ግን የናጠጠ ሀብታም ኮንኩኝ የተረፈኝ ሀብታም ኮንኩኝ ሰርግ ደግሳለሁ። ከዛ በተረፈ ግን የማደርገው ቤተሰቦቼን እንጠራለሁ፣ ጓደኞቼን እንጠራለሁ። ቀለበት እኔ ሰርግም ሲጀመር አልወድም። ቴንኬኒ ፍቅር ቀለበት አደርጋለሁ። አለቀ። 4 ነጥብ። ቤተሰቦቼ ይሰማሉ። ጫጉላ ሽርሽር እንወጣለን። ሃኒሙናችን ፏለ። በቃ አለቀ። እንደዚህ ሰርግ ጠርቼ ሰወቁልኝ። ብትጣይም እኮ ቢያንስ እንኳን ሰርግ ሳደግሽ ብትጣይም ብትለያይም ብዙ ሰው ትኩረት አይሰጠውም። ፍቅሬ እናቴ ህማማት ነው። አልስምም። እኔ ሰርግ አልወድም። ይኸው እግዚአብሔርን ሰርግ አልወድም። ጋይስ ሴቶች አንደኛ ሰርግ ነው። እኔ ከሰው ተለይቼ ምናምን አይደለም፣ ግን እኔ ሰርግ አልወድም። ሰርግ ቤትምም መሄድምም ፍቅር የለኝም። እኔ ግርግር አልወድም። ለራሴ ራሱ 10 ሰው ጦር ነው አናቴ ላይ ያለው። እኔ ሄጄ ሰርግ ቤት ሄጄ የአንድ ቀን የሰርግ ቤትን ታሪክ ነግሬያቸዋለሁ። ዘመዶቻችን በትሪ ተፈነካክተው እኮ ነው ሰርጉ የተበተነው። ሳይግባቡ ይጋቡና ከዛ በትሪ ተፈነካክተው ትዳር ይበተናል። ምን ዕዳ መጣብኝ? እኔ ማገባው ማርያምን ሚስትየው ናት። የኛ ቤተሰብ እንደ ዘመድ ነን። ከባልየው ጋር ሳይግባቡ ግማሽ ብብቷ ሳይላጭ ሁሉ ግማሽ ብብቷ ቆይ ቴንኪ ቦጣ ይተካ ቴንኪ
በሰርጉ ጊዜ የባል ቤተሰብና የሚስት ቤተሰብ በትሪ ሳህን ከአናቴ ላይ እኔ እዛ ጊዜ ይሄ በእንትን ቋጥረው ከረሜላ ቋጥረው አይደለም የሚሄዱትኝ አናቴ ላይ ትሪ ሲወራወሩ እመቤቴ ያደሩት አንድ ልጅ ወለዱ፣ ተፋቱ። ምን በወጣኝ ማሬ። ኢቨን የማገባ ወንድ ራሱ ከቤተሰቦቹ 7 ክንድ እንደ ሰይጣን ጮሁለት የሚወጣ ወንድ መሆን አለበት። የማገባ ወንድ ወደፊት አዳምጠኝ፣ ትሰማለህ? ቤተሰብህን ይኸው አባቴ ሙት ውሸቴን አይደለም። እኔ በነገራችን ላይ እኔ ማወራውን ነገር ልንገራችሁ። እንዲህ ማወራው ነገር የውሸት አይደለም። ያው አባቴ ሙት ይሄ ሰርጉን ምላችሁ እግዚአብሔር ምስክሬ ነው። የእውነቴን በትሪ ማታ ሲደባደቡ አድረው ነው። የእሷ የቤተሰቦቹ የእሷ ያዘጋጀችው ፕሮግራም ዲኮሩ ሲያስጠላ፣ ምግቡ ሀሪፍ። የእሱ ቤተሰቦች ዲኮሩ ምርጥ ሆኖ ምግቡ የቀነጨረ። ባልና ሚስት በሰርጋቸው ምሽት እሷ እኛ ጋር መታ ያደረች፣ ተሰብስባ ከኛ ጋር ያደረች፣ ባልየው ብቻውን ያደረ። እንዲህ አይነት ሰርግ አይቻላል። ፍቅር ሊሆን ይችላል። እናንተ ስለ ሰርግ ታውቃላችሁ። እኔ ግን የነበረውን ነው የምነግራችሁ። በዛ ጊዜ ቆይቷል። ኢትዮጵያ እያለሁ ነው የምላችሁ። ልጅ ነበርኩ የዛ ጊዜ። አላቅላችሁም። አሁን ሀሜት አታሳሙኝ። በአጭሩ ግን እኔ ሰርግ ባል የሚይዘው ባል ወደፊት የማገባው ባል ከቤተሰቦቹ 7 ክንድ የራቀ መሆን አለበት። አይታችኋል አይደለ? ሰይጣን 7 የጮኸ ውጣ ነው የሚባለው አይደል? 7 ክንድ የራቀ መሆን አለበት። ራቅ ያለ ከራሱ ቤተሰቦቹን መውደድ ከፈለገ ሄዶ መውደድ ይችላል። መጠየቅ ከፈለገ ሄዶ መጠየቅ ይችላል። በቤቴ እንዳይመጡ ቤተሰቦች ቡና ነው የሚፈልጉት፣ ገዝቼ ቋጥሬ እልክላቸዋለሁ። ምን ይሰራሉ? እኔ ቤት ቡና የሚጠጡት የኔ መሸታ ቤት ነው። ሱቅ በደረቴ ነው። ቡና አከፋፋይ ነኝ። ቡና ከማራቸው ቡና በኪሎ እያሸኩ ልጆቻቸው ተሸክሞ ይሁን ባለቤት የላከችው እስኪ መርቂያት ይላል። 4 ነጥብ አለቀ። ምን ሰራላችሁ? እኔ ቤት ምግብ ነው። ስንቅ አለ። ከፈለጋቸው ከሀገር ቤት የስንቅ መያዣ ይሄ ምንድን በእንትን የተለበጠ አለ አይደል? በዛ አምጥቼ ስንቅ ልካለሁ። አይ እንደ አሜሪካንም ካላችሁ በአገልግል ይዤ ልክላቸዋል። ምን ሰራላችሁ? እኔ ቤት እመቤቴ ምን ታደርጋላችሁ? ሳህን ልትቆጥሩ ነው? ወንበር ልትቆጥሩ ነው? ጠረጴዛ ልትቆጥሩ ነው? ልጃችሁ እንደሚበላ ልታጣሩ ነው? ልብሱ በትክክል እንደሚተኮስ ልታዩ ካልሆነ በስተቀር ለምንድን ነው የምትመጡት? እኔ ቤት ምን ታደርጋላችሁ? ቤታችሁ ተቀመጡ። እኔም አልመጣም። እኔም አላስቸግርም። እኔም አብሉኛ ጠጡኛል። እዚሁ ቤት ይቀመጣል። እንዳትመጡ። ወደፊት የማገባ ባሌ ኪውዬ ህማማት ነው አልስምሽም፣ ይቅርታ። ወደፊት የማገባ ባሌ